በ8 ዓመቱ የነገሰው ኢዮስያስ። ውድ የአሳፍ ቲዩብ ተከታታዮች ሰላም ለእናንተ ይሁን። ዛሬ ወደ ጥንታዊቷ ይሁዳ ምድር እንጓዛለን። የብሉይ ኪዳን ገጾችን ገልጠን የአንድ ወጣት ንጉሥ አስደናቂ ታሪክን እንቃኛለን። ስሙ ኢዮስያስ ይባላል። በ8 ዓመቱ ዙፋን ላይ የወጣ በዙሪያው በነበረው የጨለማ መንፈሳዊ ድባብ ውስጥ የብርሃን ጭላንጭል የፈነጠቀ ንጉሥ። ይሁዳ በጣዖት አምልኮ በሙስናና እግዚአብሔርን በመርሳት ጥልቅ የኃጢአት ጉድጓድ ውስጥ በነበረችበት ወቅት ኢዮስያስ ልቡን ወደ እግዚአብሔር አዞረ። የኢዮስያስ ታሪክ የሚጀምረው የሕግ መጽሐፍ በቤተ መቅደስ ውስጥ ከመገኘቱ ነው። ይህ የሕጉ መጽሐፍ መገኘት የኢዮስያስ መንፈሳዊ ጉዞ ብቻ ሳይሆን የመላውን የይሁዳ ዕጣ ፈንታ የለወጠ ክስተት ነበር። ኢዮስያስ ሕጉን በሰማ ጊዜ ልብሱን ቀደደ፣ ንስሐ ገባ። ንስሐም የገባው ለራሱ ብቻ አልነበረም። መላው ሕዝብ ከእርሱ ጋር በመሆን ወደ እግዚአብሔር እንዲመለስ መራ። የሃይማኖት ለውጥ ማዕበል አስጀመረ። እስከዚያ ጊዜ ድረስ ታይቶ የማይታወቅ የትንሣኤና የመንፈሳዊ መታደስ ጊዜ። ታዲያ ይህ ወጣት ንጉሥ ይህንን ሁሉ እንዴት ሊያከናውን ቻለ? የመጽሐፉ ግኝት ምን ትርጉም ነበረው? እናም የእርሱ አገዛዝ ፍጻሜ ምን ይመስል ነበር? በዚህ ቪዲዮ ውስጥ የንጉሥ ኢዮስያስን አስደናቂ ታሪክ በጥልቀት እንመለከታለን። እንዴት እውነተኛ ለውጥ እንዳመጣ፣ በችግር ጊዜ እምነት እንዴት መያዝ እንደሚቻልና ለአዲስ ትውልድ ተስፋ እንዴት መሆን እንደሚቻል ከእርሱ እንማራለን። እንግዲያውስ ቪዲዮውን እስከ መጨረሻው ተከታተሉ። ቪዲዮውን ስትጀምሩ ላይክ እና ሼር አድርጉ። እንዲሁም ሰብስክራይብ ማድረግ አትርሱ። የደወል ምልክቱንም በመጫን አዳዲስ ቪዲዮዎች ሲመጡ መረጃ ያግኙ። አብራችሁን ቆዩ። ኢዮስያስ። የዛሬ ታሪካችን የሚጀምረው በሁለተኛ ነገሥት ምዕራፍ 22 ላይ ነው። ኢዮስያስ ሲነግስ ዕድሜው ገና 8 ዓመት ነበረ። በኢየሩሳሌም ተቀምጦ 31 ዓመት ገዛ። እናቱ የባስሮት አገር ሰው የአድያ ልጅ ይዲዳ ነበረች። ኢዮስያስ በእግዚአብሔር ፊት መልካም ነገር አደረገ፣ ወደ ቀኝም ወደ ግራም አላለም። አባቱ ዳዊት በሄደበት መንገድ ሁሉ ሄደ። በዘመነ መንግስቱ በ18ኛው ዓመት ኢዮስያስ የሜሶላምን የልጅ ልጅ የኤዜልያስን ልጅ ጸሐፊ ሳፋንን ወደ እግዚአብሔር ቤተ መቅደስ ላከው። እንዲህም አለው፣ ወደ ሊቀ ካህናቱ ወደ ቄልቅያስ ውጣ። የበር ጠባቂዎችም ከሕዝቡ ሰብስበው ወደ እግዚአብሔር ቤተ መቅደስ የገባውን ገንዘብ ምን ያህል እንደሆነ ራሱ እንዲቆጥር አድርግ። ይህም የቤተ መቅደሱን ሥራ እንዲቆጣጠሩ ለተሾሙ ሰዎች ይሰጥ። እነርሱም የእግዚአብሔርን ቤተ መቅደስ ለሚያድሱ ይክፈሏቸው። ኢዮስያስ ለቤተ መቅደሱ ማሰሪያ የተሰበሰበው ገንዘብ ኦዲት እንዲደረግና በአግባቡ ሥራ ላይ እንዲውል እነሆ የጠራ አካሄድን ሲከተል እንመለከታለን። ይህ የተሰበሰበ ገንዘብም መከፈል የሚገባው ለአናጺዎች፣ ለግንበኞችና ለድንጋይ ጠራቢዎች ነው በማለት ኢዮስያስ መመሪያ ሲሰጥ እንመለከታለን። እንዲሁም ለቤተ መቅደሱ እድሳት ሥራ ላይ የሚሆኑ ሳንቃዎችና የተጠረቡ ድንጋዮች ይግዙበት። ሰዎቹ ታማኞች ስለሆኑ የተሰጣቸውን ገንዘብ መቆጣጠር አያስፈልግም። ሊቀ ካህናቱ ኬልቅያስ ጸሐፊውም ሳፋንን የሕጉን መጽሐፍ እኮ በእግዚአብሔር ቤተ መቅደስ ውስጥ አገኘሁት ብሎ ሰጠው። እርሱም ተቀብሎ አነበበው። ከዚያም ጸሐፊው ሳፋን ሄዶ ለንጉሥ ሹማምንት በእግዚአብሔር ቤተ መቅደስ ውስጥ የነበረውን ገንዘብ አውጥተዋል፣ ቤተ መቅደሱን እየተቆጣጠሩ ለነበሩትም አስረክበዋል አሉት። ከዚያም ጸሐፊው ሳፋን ለንጉሡ ሊቀ ካህናቱ ኬልቅያስ መጽሐፍ ሰጥቶኛል ብሎ ነገረው። ሳፋንም ለንጉሡ ከመጽሐፉ አነበበለት። ንጉሡ ኢዮስያስም የሕጉን መጽሐፍ ቃል ሲሰማ ልብሱን ቀደደ። ከዚያም ካህኑ ኬልቅያስ የሳፋንን ልጅ አኪያምን፣ የምልኪያስን ልጅ አክቦንን፣ ጸሐፊውንም ሳፋንን፣ የንጉሡን የቅርብ አገልጋዮች ያሳን እንዲህም ሲል አዘዛቸው። ከዚያም ካህኑን ኬልቅያስን፣ የሳፋን ልጅ አኪቃምን፣ የሚክያስን ልጅ አክቦርን፣ ጸሐፊውንም ሳፋንን፣ የንጉሡ የቅርብ አገልጋይ አስያንን እንዲህ ሲል አዘዘው። ሂድና ስለ እኔ ስለ ሕዝቡና ስለ ይሁዳ ሁሉ በተገኘው በዚህ መጽሐፍ የተጻፈው ምን እንደሆነ እግዚአብሔርን ጠይቁ። ምክንያቱም አባቶቻችን ለዚህ መጽሐፍ ቃል ባለመታዘዛቸው እኛን በተመለከተ በዚህ ላይ የተጻፈው ሁሉ ባለመፈጸሙ በእኛ ላይ የሚነደው የእግዚአብሔር ቁጣ ታላቅ ነውና። ካህኑ ኬልቅያስ፣ አኪቃም፣ አክቦርና ሳፋን
አሳያም የሐርሳስ ልጅ የቲዋን ልጅ የአልባሳት ጠባቂውም ሂዱና ስለ እኔ ስለ ሕዝቡና ስለ ይሁዳ ሁሉ በተገኘው በዚህ መጽሐፍ የተጻፈው ምን እንደሆነ እግዚአብሔርን ጠይቁ። ምክንያቱም አባቶቻችን ለዚህ መጽሐፍ ቃል ባለመታዘዛቸው እኛን በተመለከተም በዚሁ ላይ የተጻፈውን ሁሉ ባለመፈጸማቸው በእኛ ላይ የነደደው የእግዚአብሔር ቁጣ ታላቅ ነውና። ካህኑ ኬልቅያስ፣ አኪቃም፣ አክቦርና ሳፋን፣ አሳስያም የሐርሐስም የልጅ ልጅ የቲዋል ልጅ የአልባሳት ጠባቂው የሴምን ሚስት ነቢይቱ ሕልዳናን ለመጠየቅ ሄዱ። እርሷም የምትኖረው ኢየሩሳሌም ውስጥ በሁለተኛው ሰፈር ነበር። ነቢይቱም የእስራኤል አምላክ እግዚአብሔር የሚለው ይህ ነው፣ ወደ እኔ ለላካችሁ ሰው እንዲህ ብላችሁ ንገሩት፣ እግዚአብሔር የሚለው ይህ ነው፣ የይሁዳ ንጉሥ ባነበበው መጽሐፍ የተጻፈውን ሁሉ በዚህ ቦታ በሕዝቡ ላይ አመጣለሁ። እኔን ስለተወኝና ለሌሎች አማልክት ዕጣን ስላጠኑ እጆቻቸው በሰሯቸው አማልክት ሁሉ ስላስቆጡኝ ቁጣዬ በዚህ ቦታ ላይ ይነዳል አይጠፋምም ይላል እግዚአብሔር አለች። እግዚአብሔርን እንድትጠይቁ ወደዚህ ቦታ ለላካችሁ ለይሁዳ ንጉሥ ይህንን ንገሩት፣ ስለ ሰማኸው ነገር የእስራኤል አምላክ እግዚአብሔር የሚለው ይህ ነው፣ ለእርግማንና ለጥፋት የተደረጉ ስለመሆናቸው በዚህ ቦታና በሕዝቡ ላይ የተናገርሁትን ስትሰማ ልብህን ስለተነካና ራስክን በእግዚአብሔር ፊት ስላዋረድ ልብስህንም ቀደህ በፊቴ ስላለቀስክ እግዚአብሔር ሰምቼዋለሁ ብሏል የሚል መልስ ሰጠች። ስለዚህ ወደ አባቶች እሰበስብሃለሁ፣ ወደ መቃብር በሰላም ትወርዳለህ። በዚህ ቦታም የማመጣውን መከራ ሁሉ ዓይኖችህ አያዩ። ሰዎቹ መልሱን ለንጉሡ ይዘውለት ሄዱ። በሁለተኛ ነገሥት ምዕራፍ 23 ላይ ከዚህ በኋላ ኢዮስያስ ኪዳኑን ማደስ ጀመረ። ከዚያም ንጉሡ የይሁዳን የኢየሩሳሌምን ሽማግሌዎች ሁሉ ጠራ። የይሁዳን ሰዎች ሁሉ፣ የኢየሩሳሌም ከተማ ነዋሪዎች በሙሉ፣ ካህናትና ነቢያቱን ሁሉ ከልጅ እስከ አዋቂ አንድ ሰው ሳይቀር ይዟቸው ወደ እግዚአብሔር ቤተ መቅደስ መጣ። በእግዚአብሔርም ቤተ መቅደስ የተገኘውን የኪዳኑ መጽሐፍ ቃል በጆሮአቸው እንዲሰሙ በሙሉ አነበበላቸው። ንጉሡ ኢዮስያስም በአምደ ወርቁ አጠገብ በእግዚአብሔር ፊት ቆሞ እግዚአብሔርን እንደሚከተል ትእዛዞቹን፣ ደንቦቹን፣ ሥርዓቶቹን በፍጹም ልቡ በፍጹም ነፍሱ እንደሚጠብቅ በዚህ መጽሐፍ የተጻፈውን ኪዳን እንደሚያጸና በእግዚአብሔር ፊት ኪዳኑን አደሰ። ከዚያም ሕዝቡ ሁሉ ለኪዳኑ ያላቸውን ታማኝነት አረጋገጡለት። ንጉሡ ኢዮስያስም ለበዓል ለአሼራና ለሰማይ ከዋክብት ሰራዊት ሁሉ የተሰሩትን የመገልገያ ዕቃዎች በሙሉ ከእግዚአብሔር ቤተ መቅደስ እንዲወጡ ሊቀ ካህናቱን ኬልቅያስን በሁለት ማዕረግ ያሉትን ካህናት የቤተ መቅደሱን በር ጠባቂዎች አዘዘ። ዕቃዎችንም ከኢየሩሳሌም ውጭ በቄድሮን ሸለቆ ሜዳ ላይ አቃጠላቸው፣ አመዱንም ወደ ቤቴል ወሰደው። ንጉሥ ኢዮስያስም በዚህ ቦታ ላይ በቤተ መቅደሱ ውስጥ በአባቶቹ ዘመን የተቀመጠውን የብዙ ጣዖታትን ምስልና የብዙ ጣዖታትን ምልክቶች ከቤተ መቅደሱ ሙልጭ አድርጎ ማውጣት ጀመረ። ቤተ መቅደሱንም በማጽዳት የተሃድሶ እንቅስቃሴ ሲጀምር እንመለከታለን። በይሁዳ ከተማና በኢየሩሳሌም ዙሪያ በሚገኙ ኮረብቶች ላይ ዕጣን እንዲያጥኑ የይሁዳ ነገሥታት የሾሟቸውን የጣዖታት ካህናት አባረረ። እንዲሁም ለበዓል ለፀሐይና ለጨረቃ ለስብስብ ከዋክብትና ለመላ የሰማይ ከዋክብት ሰራዊት የሚያጥኑትን ሁሉ አስወገደ። የአሼራንም ምስል አምድ ከእግዚአብሔር ቤተ መቅደስ አውጥቶ ከኢየሩሳሌም ውጭ ወዳለው ወደ ቄድሮን ሸለቆ ወስዶ አቃጠለው። አድቅቆም ፈጅቶ በሕዝቡ መቃብር ላይ በተነው። እግዚአብሔር ስለ አምልኮ ባዕድ ሥርዓት በእግዚአብሔር ቤተ መቅደስ ውስጥ የቤተ ጣዖት ወንድ ዕቃዎችን ክፍሎችንና ሴቶች ለአሸራ መጋረጃ የሚፈትሉባቸውን ክፍሎች አፈረሰ። ኢዮስያስ የቤተ ጣዖት ካህናትን ሁሉ ከይሁዳ ከተማ ወደ ኢየሩሳሌም አመጣቸው። ከጌባ ጀምሮ እስከ ቤርሳቤ ድረስ ካህናቱ ዕጣን የሚያጥኑባቸው የነበሩ የኮረብታ ማምለኪያዎች ስፍራዎችን ሁሉ አረከሰ። ከከተማይቱም በር በስተግራ በኩል በከተማይቱም ገዥ በኢያሱ በር መግቢያ አጠገብ የነበሩትን የበሮችን ማምለኪያ ስፍራዎች አፈረሰ። የየኮረብታው ማምለኪያ ካህናት ኢየሩሳሌም ባለው በእግዚአብሔር መሠዊያ ላይ ባያገለግሉም እንኳ ከካህናት ወንድሞቻቸው ጋር እርሾ ያልቦካ ቂጣ ይበሉ ነበር። በሄኖንም ሸለቆ የነበረውን ቶፌት የተባለውን ማምለኪያ አረከሰ። ይኸውም ማንም ሰው ወንድ ወይም ሴት ልጁን ለሞሎክ በእሳት የሚያቃጥል መስዋዕት አድርጎ እንዳያቀርብበት ነው። የይሁዳ ንጉሥ ኢዮስያስ ወደ እግዚአብሔር ቤተ መቅደስ መግቢያ ላይ ለፀሐይ አምልኮ የሰጧቸውን ፈረሶች ከዛ አስወገደ። እነዚህም ናታን ሜሌክ በተባለ በአንድ ሹም ቤት አጠገብ በአደባባዩ ላይ ነበሩ።
ኢዮስያስም ለፀሐይ አምልኮ የተሰጡትን ሰረገሎች አቃጠለ። የይሁዳ ነገሥታት በላይኛው የአካዝ እልፍኝ አጠገብ በሰገነቱ ላይ ያቆመውን መሠዊያዎች፣ ምናሴ በሁለት የእግዚአብሔር ቤተ መቅደስ አደባባዮች ላይ ያሰራውን መሠዊያ አስወገደ። ስብርብራቸውንም አወጣ፣ ድቃቂውንም አንስቶ ወደ ቄድሮን ሸለቆ ጣለው። እንዲሁም ከኢየሩሳሌም በስተ ምስራቅ ከርኩሰት ኮረብታ በስተ ደቡብ የነበረውን የእስራኤል ንጉሥ ሰሎሞን ለሲኖዳውያን የርኩሰት አምላክ ለአስታሮት፣ ለአሞን ሕዝቦች የርኩሰት አምላክ ለካሞሽ፣ ለአሞን ሕዝቦች የርኩሰት አምላክ ለሞሎክ ያሰራውን ኮረብታ ላይ ማምለኪያዎችን ንጉሡ ኢዮስያስ አረከሰ። አሁንም ኢዮስያስ ማምለኪያ የድንጋይ ሐውልቶችን ሰባበረ፣ የአሼራን ምስል አምዶች ቆራረጠ፣ ስፍራውንም በሙታን አጥንት ሞላው። እስራኤልን ባሳተው በናባጥ ልጅ በኢዮርብዓም የተሰራውን መሠዊያ፣ በቤቴል የነበረውን ያን የኮረብታ ማምለኪያ ስፍራ፣ መሠዊያው ያለበትን ያን የኮረብታ ማምለኪያ ስፍራ እንኳን እንደዚሁ አፈረሰ። ድንጋዮችን ሰባበረ፣ እንደ ዱቄትም አደቀቃቸው። የአሼራን ምስል አምድ አቃጠለ። ኢዮስያስ ዘወር ሲል በኮረብታው ላይ የነበሩትን መቃብሮች አየ። አጽሞችንም ከየመቃብሩ አስወጣ። ያ የእግዚአብሔር ሰው አስቀድሞ እንደተናገረው የእግዚአብሔር ቃል መሠረት ይፈጸም ዘንድ መሠዊያውን ለማርከስ ሲል አጽሞቹን በላዩ ላይ አቃጠለበት። በዚህ ክፍል ላይ የተፈጸመው አንድ የቤቴል ነቢይ ለኢዮራም የተናገረው ትንቢት ነበር። ትንቢቱም የሚገኘው በአንደኛ ነገሥት ምዕራፍ 13 ላይ ነው። እንደዚህ ይላል። ኢዮርብዓም በባዕድ አምልኮ መሠዊያ ላይ ቆሞ መሥዋዕት ለማቅረብ በመሠዊያ አጠገብ ቆሞ ሳለ በእግዚአብሔር ቃል ታዞ አንድ የእግዚአብሔር ሰው ከይሁዳ ወደ ቤቴል መጣ። መሠዊያውንም በእግዚአብሔር ቃል በመቃወም እንዲህ አለ። አንተ መሠዊያ ሆይ እንግዲህ እግዚአብሔር የሚለው ይህ ነው፣ እነሆ ኢዮስያስ የተባለ ለዳዊት ቤት ይወለዳል። እርሱም አሁን እዚህ መሠዊያ የሚያቀርቡትን የኮረብታ ማምለኪያዎች ካህናት በላዩ ይሰዋቸዋል፣ የሰዎችንም አጥንት ባንተ ላይ ያነዳል የሚለው ትንቢት ተፈጸመ። ንጉሡም ያ የማየው የመቃብር ሐውልት የማን ነው ሲል ጠየቀ። የከተማይቱም ሰዎች ከይሁዳ መጥቶ አሁን አንተ ያደረግከውን ነገር ሁሉ በቤቴል መሠዊያ ላይ እንደሚደርስ የተናገረ የዚያ የእግዚአብሔር ሰው መቃብር ነው አሉት። ኢዮስያስም በሉ እንዳለ ተውት፣ አጽሙ ማንም ሰው ከቦታው አያንቀሳቅሰው አለ። ስለዚህ የእርሱንና ከሰማርያም የመጣውን ነቢይ አጽም ሳይነኩ እንዳለ ተውት። ኢዮስያስም በቤቴል እንዳደረገው ሁሉ በሰማርያም ከተሞች ኮረብቶች ላይ የእስራኤል ነገሥታት አስቀርተዋቸው የነበሩትን እግዚአብሔርን ያስቆጡበትን ቤተ ጣዖቶች ሁሉ አስወገደ፣ አረከሳቸውም። ኢዮስያስ እነዚያን የኮረብታውን ማምለኪያዎች ቦታ ካህናቱን ሁሉ በየመሠዊያው ላይ አረዳቸው። በመሠዊያዎችም ላይ የሰውን አጥንት አቃጠለ። ከዚያም ወደ ኢየሩሳሌም ተመለሰ። ንጉሡም መላውን ሕዝብ በዚህ በኪዳን መጽሐፍ በተጻፈው መሠረት የአምላካችሁን የእግዚአብሔርን ፋሲካ አክብሩ ብሎ አዘዘ። እስራኤልን ከመሩ ከመሳፍን ጀምሮ በእስራኤል በይሁዳ ነገሥታት ዘመን ሁሉ እንደዚህ ያለ ፋሲካ መቼም ተከብሮ አያውቅም። በኢዮስያስ ዘመነ መንግሥት በ18ኛው ዓመት ግን ይህ ፋሲካ በኢየሩሳሌም ለእግዚአብሔር ተከበረ። ከዚህም በቀር ኢዮስያስ ሙታን አነጋጋሪዎችን፣ መናፍስት ጠሪዎችን፣ የየቤተሰቡ ሰውን አማልክት ጣዖታትን፣ እንዲሁም በይሁዳና በኢየሩሳሌም የተገኙትን ሌሎችን አጸያፊ ነገሮች ሁሉ አስወገደ። ይህን ያደረገውም ካህኑ ኬልቅያስ ከእግዚአብሔር ቤተ መቅደስ ባገኘው መጽሐፍ የተጻፈውን ሕጉን ቃል ተፈጻሚነት እንዲኖረው ለማድረግ ነው። በሙሴ ሕግ በተጻፈው መሠረት በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ ወደ እግዚአብሔር የተመለሰ እንደ ኢዮስያስ ያለ ንጉሥ ከእርሱም በፊት ሆነ ከእርሱም በኋላ ፈጽሞ አልተነሳም። ይህም ሆኖ እንኳን ለቁጣ እንዲነሳሳ ምናሴ ካደረጋቸው ነገሮች ሁሉ የተነሳ እግዚአብሔር በይሁዳ ላይ ከነደደው ከአስከፊው ቁጣ ገና አልበረደም ነበር። ስለዚህ እግዚአብሔር እስራኤልን እንዳስወግድ ሁሉ ይሁዳን ከፊቴ ያስወግዳለሁ፣ የመረጥሁትን ከተማ ኢየሩሳሌምንና ስሜ በዚያ ሆኗል ብዬ የተናገርሁትን ይህን ቤተ መቅደስ እተዋለሁ አለ። በኢዮስያስ ዘመነ መንግሥት የተከናወነው ሌላ ሥራ የተፈጸመውን ሁሉ በይሁዳ ነገሥታት ታሪክ ተጽፎ የሚገኝ ነው። ኢዮስያስ ንጉሥ በነበረበት ዘመን የግብፅ ንጉሥ ፈርዖን ኒካው የአሦርን ንጉሥ ለመርዳት ወደ ኤፍራጥስ ወንዝ መጥቶ ነበር። ንጉሡ ኢዮስያስም ጦርነት ሊገጥመው መጣ። ሆኖም ፈርዖን ኒካው ፊት ለፊት ገጠማቸው፣ መጌዶ ላይ ገደለው።
የኢዮስያስም አገልጋዮች ከሜጌዶ ሬሳውን በሰረገላ ወደ ኢየሩሳሌም አምጥተው በገዛ መቃብሩ ቀበሩት። ውድ የአሳፍ ቲቪ ተከታታዮች፣ በወጣትነቱ ታሪክን ከቀየረው ከንጉሡ ኢዮስያስ ሕይወት የምንማራቸው 5 ታላላቅ ትምህርቶችን ቀጥለን እንመልከት። አንደኛ፣ ዕድሜ ለለውጥ እንቅፋት አይደለም። ኢዮስያስ በነገሰ ጊዜ ዕድሜው 8 ዓመት ብቻ ነበር። ገና በልጅነቱ እግዚአብሔርን መፈለግ ጀመረ። እግዚአብሔርን ለማገልገል ወይም ለውጥ ለማምጣት እጅግ ወጣት ነኝ ወይም በጣም አርጅቻለሁ የሚል ምክንያት የለም። ዋናው ነገር የልብ መነሳሳት ነው። ሁለተኛ፣ የእግዚአብሔር ቃል ያለው ኃይል። በቤተ መቅደሱ እድሳት ወቅት የሕጉ መጽሐፍ ወይም መጽሐፍ ቅዱስ ተገኘ። ኢዮስያስ ቃሉ ሲነበብ ሲሰማ ልብሱን ቀደደ፣ አለቀሰም። እውነተኛ መነቃቃት የሚገኘው ወደ እግዚአብሔር ቃል በመመለስ ነው። ቃሉን በመስማት ብቻ ሳይሆን ቃሉን በሕይወታችን ላይ ተጽዕኖ እንዲያደርግ መፍቀድ አለብን። ሶስተኛ፣ የመሪነት ቁርጠኝነት ዲሲሽን ሜኪንግ። ኢዮስያስ የቃሉን እውነት ካወጣ በኋላ ዝም ብሎ አልተቀመጠም። ጣዖታትን አፈረሰ፣ የማምለኪያ ኮረብቶችን ደመሰሰ። እውነትን ማወቅ ብቻ በቂ አይደለም። በእውነት ላይ ተመስርቶ እርምጃ መውሰድ ያስፈልጋል። ኢዮስያስ የሕዝቡን አቅጣጫ ወደ እግዚአብሔር ለመመለስ ደፋር ውሳኔዎችን ወስዷል። አራተኛ፣ በቅንነት መመላለስ። በመጽሐፍ ቅዱስ ስለ ኢዮስያስ ሲመሰከር ወደ ቀኝም ወደ ግራም አላለም ይላል። ሁለተኛ ነገሥት ምዕራፍ 22 ቁጥር 2። እርሱ በአባቶቹ ስህተት አልተመራም፣ በዙሪያው በነበረው ክፋትም አልተሸነፈም። በዙሪያችን ያሉ ሰዎች ሁሉ ስህተት ቢሰሩም እኛ ግን የእግዚአብሔርን መንገድ በመከተል የተለየ መሆን እንችላለን። የቀድሞ አባቶቻችን ስህተት የእኛ ዕጣ ፈንታ መሆን የለበትም። አምስተኛ፣ የንስሐ ፍሬ። ኢዮስያስ ንስሐ በመግባቱና ልቡ በመለዘቡ ምክንያት በእርሱ ዘመን ሊመጣ የነበረውን የእግዚአብሔርን ቁጣ እንዲዘገይ ሆኗል። የአንድ ሰው ቅንነትና ንስሐ ለብዙዎች በረከትና ጥበቃ ይተርፋል። እግዚአብሔር ለሚዋረድና ለሚጸጸት ልብ ቅርብ ነው። ተወዳጆች፣ ኢዮስያስ በታሪክ ውስጥ እንደርሱ ያለ ንጉሥ አልነበረም ተብሎ የተመሰከረለት የእግዚአብሔርን ቃል ከሁሉ በላይ ስላከበረ ነው። ዛሬም እኛ በሕይወታችን ውስጥ የጠፋውን የእግዚአብሔርን ቃል ፈልገን ካገኘንና ብንታዘዝ በዘመናችን ለውጥ ማምጣት እንችላለን የዛሬ መልእክታችን ነው። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን። ጸጋ ይብዛላችሁ።